ሰባተኛው ሀገራዊ ምርጫ ነጻ፣ ፍትሃዊ፣ ገለልተኛ ቅቡልነት ያለውና አካታች እንዲሆን እየሰራ መሆኑ ተገልጿል። አካል ጉዳተኞች በሀገራዊ ምርጫ በእጩነት በታዛቢነትና በመራጭነት በመሳተፍ ዲሞክራሲያዊ መብታቸውን መጠቀም እንዳለባቸው ይነገራል። ምርጫ ነጻ፣ ፍትሃዊ፣ ገለልተኛ በህዝቡ ዘንድ ቅቡልነት ያለውና አካታች እንዲሆን በብዙ እየተሰራ መሆኑ ይገለጻል። በሰባተኛው ሀገራዊ ምርጫ ከምዝገባ ጀምሮ እስከ መመረጥ ድረስ ሴቶችና አካል ጉዳተኞች የበኩላቸውን አስተዋጽኦ እንዲያበረክቱ እየሰሩ መሆኑን ተፎካካሪ ፓርቲዎች ገልጸዋል። አዎ ፓርቲያችን አካል ጉዳተኞችን በተመለከተ የፓርቲያችን አባላቶችም አሉ። ወደ ስራ አስፈጻሚ የመጡ ባይኖሩም በፓርቲያችን በየባሉን 142 ቅርንጫፍ ጽህፈት ቤቶች ውስጥ በኃላፊነት የሚሰሩ የአካል ጉዳተኞች አሉ። እነሱን ለማሳተፍ ከፍተኛ ጥረት እያደረግን ነው። ለጊዜው አሁን እስካሁን ባለን መረጃ መሰረት ወደ 8 የሚሆኑ እጩዎች 5 ወንዶችና 2 ሴት የአካል ጉዳተኛ እጩዎች ካቀረብናቸው እጩዎች መካከል ለመሳተፍ ፈቃደኛ በመሆን እጩ አቅርበናል። ትንሽ ከዲጂታል ምዝገባው ጋራ አስቸጋሪ ሁኔታዎች ተፈጥረው ስለነበረ የአካል ጉዳተኞች እንደሚታወቀው የአካል ጉዳት የአካል ሲሆን ፊዚካሊ የሚታይ ነውና አሁን አዲስ ከምርጫ ቦርድ ካበለጸገው የዲጂታል ምዝገባ ጋራ የሕክምና ማስረጃ ተጠይቆ ስለነበር ፊዚካል የሚታይ ነገር ያንን የሕክምና ማስረጃ ትንሽ ማግኘት አንዳንድ አካባቢዎች ላይ በቂ የሆነ ሕክምና ሁኔታ በሌለበት ያን ማስረጃ ማቅረብ ትንሽ አስቸጋሪና አንዳንዶቹ ደግሞ ሞራላቸው ላይ ትንሽ የተፈጠረ ትንሽ ክፍተቶች ስለነበሩ በሱ ምክንያት የተወሰኑት ራሳቸውን ከምርጫ ሲያገሉ ከዛ ውስጥ ግን 7 የሚሆኑትን በተለያዩ ክልሎችና ዞኖች ላይ ማቅረብ ችለናል። መስማት የተሳናቸውን ብቻ ሳይሆን ያሉትን የአካል ጉዳተኞች ፓርቲውን በተለይ ቢሮዎቻችንን ለነሱ ምቹ ከማድረግ አንጻር አብዛኞቹ ፓርቲዎች እኛም ፓርቲ ጨምሮ የምንከራያቸው ህንፃዎች የኪራይ ናቸውና ትንሽ መወጣጫዎች ውስጥ ፋሲሊቲ ትንሽ ያልተሟሉ ናቸው። ከዛ አንጻር የተወሰነ የፋይናንሻል ችግር ስላለ ያንን አስተካክለን ወደፊት የሚገጥመንን በተለይ እንደዚህ እንዳልሽው የመስማት የተሳናቸው በሚመጡበት ሰዓት እንዴት ማስተናገድ እንደምንችል በእቅድ ተይዞ ወደፊት የምንሰራበት ነው የሚሆነው። እስካሁን ግን ከነሱ ጋራ ወደኛም የመጣ የለም፣ አባልም የለን። ወደፊት ግን እናስብበታለን። ያው በሚመጡ ሰዓት መብታቸው ነው፣ አባል ዜጎች ናቸው፣ አባል መሆን አለባቸው። እንግዲህ በሰባተኛው ሀገራዊ ምርጫ ላይ አካል ጉዳተኞችን አካታች ለማድረግ ብዙ አካል ጉዳተኞች እንዲሳተፉ በምርጫው ላይ እንዲወዳደሩ ብቃት ያላቸው አካል ጉዳተኞች የሚሳተፉበትን ምቹ ሁኔታ ተፈጥሯል። እንደ ፓርቲ ውስጥ አካል ጉዳተኛ አባላት አሉ፣ ብዙ አካል ጉዳተኛ አባላት አሉ። በፓርቲው የተለያዩ አመራር አካላት ውስጥም ከአባልነትም በዘለለ ማለት ነው። በአመራር ላይም በፓርቲው ለምሳሌ ስራ አስፈጻሚ ኮሚቴም በማዕከላዊ ኮሚቴም አካል ጉዳተኞች በአመራር ቦታ ላይ ተወክለው እያገለገሉ ይገኛሉ። በዚህ ምርጫ እንግዲህ ዋናው ከፖለቲካዊ ተሳትፎ ትልቁ መገለጫ እጩነት መሆንና ቀጣይ ለአካል ጉዳተኞችም ለመላው ለማህበረሰብ ክፍልም ድምጽ መሆን የሚችሉ ብቃት ያላቸው አካል ጉዳተኞችን በእጩነት ከማቅረብ አንጻር ብዙ አካል ጉዳተኞችን ፓርቲው አቅርቧል በእጩነት። እንግዲህ አገራችን ላይ ለውጥ ከመጣ በኋላ 6ኛው ሀገራዊ ምርጫ ተካሂዷል። ይሄ 6ኛ ሀገራዊ ምርጫ ባለፉት ጊዜያቶች በሀገሩ ላይ ከተካሄዱ ምርጫዎች በጣም የተሻለ ምርጫ ነው የተካሄደው። ምርጫው ላይ ከፖለቲካው ተገሎ የነበሩ አካላቶች በሙሉ እዚህ ምርጫ ላይ እንዲሳተፉ ምርጫም ሰላማዊ፣ ነጻ፣ ዴሞክራሲያዊ የሆነና በሁሉ ዘንድ ተቀባይነት ያገኘ ቅሬታም ያልነበረበት በጣም የተሻለ ምርጫ ነው 6ኛው ሀገራዊ ምርጫ። ከዚህ ልምድ በመውሰድ እንግዲህ 7ኛው ሀገራዊና ክልላዊ ምርጫ ላይ
የተሻለ ምርጫ እንዲካሄድ ከፍተኛ ጥረት እየተደረገ ነው። ምርጫው ነፃ፣ ፍትሃዊ፣ ተአማኒ የሆነና ሁሉንም አካታች የሆነ ምርጫ ለማካሄድ ከፍተኛ የቅድመ ዝግጅት ስራዎች እየተሰሩ ነው። በምርጫው ላይ ሴቶች ቁጥር እንዲጨምር፣ ተሳትፏቸው እንዲጨምር፣ የአካል ጉዳተኞች ተሳትፎም ከፍ እንዲል የተሻለ ዝግጅት እየተደረገ ነው። ሁሉም ፓርቲዎች እዚህኛው ምርጫ ላይ ጥሩ ዝግጅት እያደረጉ ያሉበት ሂደት እንዳለ በጋራ ምክር ቤታችንም ገምግመናል ማለት ነው። የተሻለ ምርጫ ይሆናል። አዎ እንግዲህ ቅድም እንዳልኩት ስድስተኛው ሀገራዊ ምርጫ ከሌሎች ጊዜዎች የተሻለ ምርጫ ነው የተካሄደው። በሰባተኛው ሀገራዊ ምርጫ በሁሉም ረገድ የተሻለ ምርጫ ለማካሄድ ነው ቅድመ ዝግጅት እየተደረገ ያለው። አንደኛው አካታችነትን ማስፋት ነው። ስለዚህ በዚህ በሰባተኛው ሀገራዊ ምርጫ የሴቶች ተሳትፎ ከፍ ይላል ማለት ነው። እንደኛም ፓርቲ የሴቶች ተሳትፎ ከፍ እንዲል ተደርጓል ማለት ነው። ከስድስተኛው ሀገራዊ ምርጫ በጣም በተሻለ ሁኔታ የሴቶች ተሳትፎ ከፍ ይላል። የአካል ጉዳተኞችም ቁጥር በተመሳሳይ ከስድስተኛው ሀገራዊ ምርጫ በተሻለ መልኩ በሰባተኛው ሀገራዊ ምርጫ ላይ ከፍ ብሎ እጩዎቹም የቀረቡበትና የሁሉም ተሳትፎ የተሻለ እንዲሆን ከፍተኛ ስራ እየተሰራ ነው። የጋራ ምክር ቤት ውስጥ የሚሳተፉ ፓርቲዎች በሙሉ በዚሁ ልክ የአካታችነትን ጉዳይ ከግምት ውስጥ እንዲያስገቡና አካል ጉዳተኞች በፖለቲካው እንዲሳተፉ፣ ሴቶችም ተሳትፏቸው ከፍ እንዲል በጋራ እየመከርን እየሰራን እንገኛለን ማለት ነው። በሰባተኛው ጠቅላላ ምርጫ ተሳትፏቸውን በማጎልበት ህገ መንግስታዊ መብታቸውን ለመጠቀም መዘጋጀታቸውን አካል ጉዳተኞች ይገልጻሉ። እንግዲህ እንደ ምርጫ እየሰራን ያለ ነው። ከዚህ በፊት የነበሩ የምርጫ ሂደቶች አካል ጉዳተኞች ምን ያህል አሳታፊ ናቸው የሚሉትን በመገምገም በአሁኑ ሰዓት ላይ በዛ ጊዜ የነበሩት ለምሳሌ እንደ መሰረተ ልማት ጥያቄዎች፣ የተግባቦት ችግሮች ብዙ ነበሩና እነሱን የሚመለከታቸውን አካላት መረጃን በመስጠት እንዲሁም ደግሞ ፕሮግራሞች በማዘጋጀት የእነሱን ግንዛቤም ሰፋ ለማድረግ ሞክረናል። ከነሱ የምናገኛቸውንም ግብዓቶች አካል ጉዳተኞች መብቶቻቸውን እንዲጠቀሙ ጥቆማዎችም እያደረግን ያለን። ጎልተው የሚታዩት አብዛኛው የመሰረተ ልማት ችግሮች አሉ። ለምሳሌ የምርጫ ጣቢያዎች አካባቢ ላይ አካል ጉዳተኞችን ሙሉ በሙሉ አሳታፊ ያልሆኑ ናቸው። በዊልቸር ተጠቃሚዎች አንዳንዴ ችግር ውስጥ እንዳሉ ይሰማናል። ሌላው መስማት የተሳናቸው አይነ ስውራን ያሉት ግብዓቶች ከዚህ በፊት የነበሩት ሂደቶች አስቸጋሪ ናቸው። እነሱን ያማከለ ወይም ደግሞ ለእነሱ ተደራሽ የሆነ ነው ብለን ለማለት አያስደፍርም። በዛ ላይ ደግሞ ሚስጥራዊነቱንም ጠባቂ እንዳልሆነ ይሰማናል እና እነሱ ነገሮች እንዲስተካከሉ ያው ከቦርዱንም መረጃ በመስጠት በኩል እንደገና ደግሞ የቦርዱንም አሰራሮች አናውንስ በማድረግ ለተለያዩ አካል ጉዳተኞችም ለህብረተሰቡ አካል ጉዳተኞችም ተሳታፊ እንዲሆኑ ወላጆችም አካል ጉዳተኞችን አሁን ለምሳሌ በቅርብ ያሉ ቤተሰቦች የምርጫው ተሳታፊ እንዲሆኑ መንገዶችን ከቤተሰብ ጀምሮ ምቹ እንዲያደርግ እነሱንም እንግዲህ ቅስቀሳ እየሰራ ነው የምንገኘው። አካል ጉዳተኞች ለኢቲቪ በሰጡት አስተያየት በምርጫው ትርጉም ያለው ተሳትፎ ለማድረግ ከወዲሁ እየተዘጋጁ መሆኑን ተናግረዋል። የተደራሽነቱ ጉዳይ ምቹ አለመሆኑን ብዙ አይቻለሁኝ። ከዚህ በፊት ደግሞ ታዛቢ ሙኜ አይቼ አውቃለሁ እና ለምሳሌ እኔ የነበርኩበት ቦታ ላይ ዊልቸር ማኖች በፍጹም መግባት የማይችሉበት ሁኔታ ነው የነበረው እና ያው በነበረን የዛን ጊዜ ድርሻ ያው አስተያየቶች ሰጠናል። እንደ ማህበር እንግዲህ ፕሮጀክቶችም እየሰራን ቀደም ብለን ከምርጫው በፊትም ጥቆማ ለማድረግ ሞክረናል። ቦርዱ እንግዲህ ራሱን የቻለ ጊዜ እንሰጣቸዋለን የሚል ነገር በቃል ደረጃ ያለናለ። እስካሁን ግን ተፈጻሚ ነው ብዬ አላስብም። ይሄ ግን አግባብ አይደለም። ምክንያቱም ፍትሐዊነቱን አብሮ የመስራት ጥያቄውን ጥያቄ ውስጥ ተከቷልና አብረን መስራት አለብን። ምክንያቱም አሁን ለምሳሌ በከተማ ያለውን ችግር ነው እንጂ እየተናገርን ያለ ነው። ወጣ ስንል ደግሞ እንግዲህ ከፍተኛ ችግሮች ይኖራሉ። የተግባቦትም የመሰረተ ልማትም ችግሮች በርትተው ሊታዩ ይችላሉና ፍትሐዊነቱ ላይ አሳታፊነቱ ላይ ጥያቄ የሚያስነሳ እንዳይሆን እሰጋለሁ። ምርጫ ቦርድ በተቻለ መጠን አካል ጉዳተኞችን ተሳታፊ ቢያደርግ መልካም ነው። ይህም ደግሞ
ያሉ ችግሮችን ከማህበራት ጋር ነቅሶ በማውጣት መፍትሄዎችን አብሮ መፈለግና ከወዲሁ መስራት ይጠበቅበታል ብዬ አስባለሁ። እኛም እንግዲህ እንደ ጋዜጠኞች ማህበር እንደ አካል ጉዳተኛ ጋዜጠኞች ማህበር አብረን ለመስራት ዝግጁ ነን። ከጠሩን አቤት ብለን እንሄዳለን። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር የነቃ ተሳትፎ ለማድረግ ዝግጁ መሆኑን ተናግረዋል። የአካል ጉዳተኛ ሴቶችን በመጪው 7ኛው ሀገራዊ ምርጫ ተሳታፊነታቸውን ከመጨመር አንግል 2 ነገሮች ጋር ፎከስ አድርገን እንሰራለን። በአንድ በኩል የፖለቲካ ፓርቲዎች አካል ጉዳተኞችን ለማሳተፍ ምን ያክል ምቹ ናቸው የሚለውን ጥናት እያካሄድን ነው። የእሱን ጥናት መሰረት አድርገንም የምንሰራቸው ፖለቲካል ፓርቲዎችን ምቹ የማድረግ ነገር፣ ተደራሽነታቸውን፣ የአካል ጉዳተኛን የማሳተፍ ሌብላቸውን እንዲሁም የዘመቻ የቅስቀሳ ስራዎቻቸውን አካል ጉዳተኛ ተኮር እንዲያደርጉ የምንሰራው ስራ አለ። በሌላ በኩል ደግሞ ራሳቸው አካል ጉዳተኛ የማህበራችን አባላቶችን ደግሞ የማንቃት ስራ የሲቪክ ኤንድ ቮተርስ ኤዱኬሽን እንሰጣለን። መብቶቻቸውን እንዲያውቁ ፖለቲካል ፓርቲዎች ውስጥ እንደየፍላጎቶቻቸው እንዲገቡ የተሳትፎን ጥቅም እንዲለዩ የምንሰጣቸው ስልጠናዎች፣ የምናደርጋቸው ድጋፎች አሉ። ከተደረገው ጥናት በመነሳት የተዘጋጀ የዲሴብልድ ኢንክሉዥን ቼክ ሊስት አለ። አካል ጉዳተኞችን እንዴት ማሳተፍ ይቻላል የሚለው። ስለዚህ በፖሊሲ ዶክመንቶቻቸው፣ በሊደርሺፕ ውስጥ በተለያዩ ካታጎሪዎች ምን ማድረግ ይቻላል የሚለውን የምንሰጠው ቼክ ሊስት አለ ማየት የሚችሉት። በዛውም ልክ ደግሞ የምናደርጋቸው ድጋፋዊ ሞኒተሪንግ እንቅስቃሴዎች እናደርጋለን። በየፓርቲዎቹ እንሄዳለን። ስለዚህ ፖሊሲ ዶክመንቶቻቸው ምን ማድረግ አለባቸው፣ ፕሮግራም ዶክመንቶቻቸው ውስጥ እንዴት ሪፍሌክት ማድረግ ይቻላል የሚለውን፣ የዘመቻ ስራ ሲሰሩ የምልክት ቋንቋ እንዴት መጠቀም ይችላሉ፣ የት ማግኘት ይችላሉ የሚለውን የምናደርጋቸው የክትትል ስራዎች፣ የድጋፍ ስራዎች ይኖራሉ። የአካል ጉዳተኞች ተሳትፎ ከመቼውም ጊዜ በበለጠ ጎልቶ እንዲወጣ ሚኒስቴር መስሪያ ቤታቸው እየሰራ መሆኑን ይናገራሉ። የአካል ጉዳተኞች በተለይ በመጪው ምርጫ ላይ ንቁ ተሳታፊ እንዲሆኑ እንደ ሚኒስቴር መስሪያ ቤት ትልልቅ ስራዎችን እየሰራ ነው። አንዱ የግንዛቤ ማስጨበጫ ስራ በትልቁ የምንሰራበት ምንድነው፣ አካል ጉዳተኞች መብታቸውን በትክክል መጠቀም እንዳለባቸው፣ አካል ጉዳተኞች በየትኛውም የፖለቲካ ተሳትፎ ውስጥ እድል እንዲኖራቸው ምቹ ሁኔታ እንዲፈጠር የግንዛቤ ማስጨበጫ ስራዎችን እየሰራን ያለንበት ሁኔታ አለ። አንዱ በተለይ ማህበራት፣ የአካል ጉዳተኞች ማህበራት ተገቢ ሚናቸው እንዲወጡ በስራቸው ያሉ አካል ጉዳተኞችን በደንብ አቅማቸውን ከማጎልበት አንጻር ፕላስ ደግሞ መብታቸውን እንዲጠቀሙም ጭምር ቅስቀሳዎችን እንዲያረጉ መብታቸውን መጠቀም እንዳለባቸው እየሰራን ያለንበት ሁኔታዎች አሉ። ይህ ከምርጫ ቦርድ ጋር ትክክል ነው። ከዚህ በፊትም በነበረው በተለይ 6ኛው ሀገር አቀፍ ምርጫ ሲደረግ በዛ ውስጥ የአካል ጉዳተኞች ተሳትፎ ሰፋፊ ስራዎችን ስንሰራ ነበርና በዛም ብዙ እድሎች ተገኝተዋል። በጣም በርካታ አካል ጉዳተኞች የዚህ እድል ተጠቃሚ ሆነው በመራጭም በአስመራጭነትም ፕላስ ደግሞ በፖለቲካ ፓርቲም ተወዳዳሪ እንዲሆኑ ምቹ ሁኔታ የፈጠረበት ሂደት አለ። ይሄ አንዱ በተለይ የህግ ማዕቀፉ እንዲሻሻል የተደረገበት ሂደት ነበር። ይሄ በተለይ አካል ጉዳተኞች ማህበራት ፌዴሬሽን ከምርጫ ቦርድ የኛ ሚኒስትሪ በጋራ ሆኖ አካታች ያልነበረው የምርጫ ስርዓት አካታች እንዲሆን ሰፋፊ ስራ የተሰሩበት ሂደቶች ነበሩ። አንዱ በተለይ የምርጫ ሂደት ሲደረግ ከምርጫ ቅስቀሳ ጀምሮ ለአካል ጉዳተኞች ምቹ በሆነ ሁኔታ ለነሱ ተደራሽ በሆነ ሁኔታ እንዲቀርብ የተደረገበት ሂደት ጥሩ ነበር ብሎ መውሰድ ይቻላል። ከባለፉት 5 የምርጫ ሂደቶች የባለፉት 6ኛው ሀገር አቀፍ ምርጫ በጣም ትልቅ ለአካል ጉዳተኞች አስተዋጽኦ የፈጠረ ነበርና ከዛ በኋላ ደግሞ አሁን ለሚቀጥለው 7ኛው ላይ ከአምናው በተሻለ የአካል ጉዳተኞች ተሳትፎ ይኖራል ብለን እንጠብቃለን። ምክንያቱም በጣም በርካታ ብዙ የአድቮኬሲ ስራዎች፣ የግንዛቤ ማስጨበጫ ስራዎች ፕላስ ደግሞ የማያሰሩ የህግ ማዕቀፎች ጭምር ምርጫ ቦርድ ሰፋፊ ጥናቶችን በርካታ ጥናቶችን እያደረገ በዘርፉ ላይ አካል ጉዳተኞች ለምንድን ነው በሚፈለገው ልክ ያልተሳተፉት በሚል ሰፋፊ ስራዎችን እየተሰሩ አሁን ላይ ብዙ ድሎችን እናገኛለን ብለን እናስባለን። ከወዲሁ በተለይ አካል ጉዳተኞች ማህበራት ይሄን ተገቢውን ትኩረት ሰጥተው እየሰሩ ያለበት ሁኔታዎች አሉ። እኛም እንደ ሚኒስቴር መስሪያ ቤት ከምርጫ ቦርድ ጋር የጀመርናቸው ስራዎች አሉ። አካል ጉዳተኞች ወደፊት እንዲመጡ አካታች የሆነ ምርጫ እንዲሆን
በተለይ ተደራሽነቱ በደንብ በፊት ህንፃ ላይ የነበሩ አክሰሲቢሊቲውን በደንብ ከግምት ውስጥ ያስገባ ለአይነ ስውራን ሁሉ ተደራሽ የማይሆን የምርጫ ሂደት ነበር ከዛ በፊትና አሁን ላይ ግን እሱ ሁሉ በተሻሻለው ህግ ላይ እንዲሻሻል የተደረገበትና ተሳታፊ እንዲሆኑ የተደረገበት ሂደት ስላለ ጥሩ ነው ብሎ መውሰድ ይቻላል። እንደ ግለሰብ በምርጫዎች በመራጭነት ስሳተፍ ቆይቻለሁ። ለምሳሌ ቀደም ባለፈው በስድስተኛ ሀገራዊ ምርጫ መራጭ ነበርኩ። እንግዲህ አካል ጉዳተኛ ትክክል ነው፣ ብዙ ተግዳሮቶች አሉ። እንግዲህ የምርጫ ቦታዎች ከመምረጥ ጋር እንኳን በተገናኘ የምርጫ ስፍራዎች የምርጫ ቦታው ለአካል ጉዳተኞች ብዙ ቦታ ተደራሽ አይደሉም። አንዱ የምንወተውተው ከፖለቲካዊ ተሳትፎ የአካል ጉዳተኞችን ፖለቲካዊ ተሳትፎ ከማረጋገጥ አንጻር መሻሻል አለበት የምንለው ለዊልቸር ተጠቃሚዎች ለመስማት የተሳናቸው አስተርጓሚ ከማቅረብ አንጻር ክፍተቶች አሉ። እንደ አይነ ስውርም ረዳት ይዞ መግባት እርግጥ አሁን ከቅርብ ጊዜ ወዲህ ረዳት ይዞ እንዲገባ እንዲመርጥ ምቹ ሁኔታዎች ተፈጥረዋል። ነገር ግን በክፍተትም ደግሞ ረዳት የሌላቸው አካል ጉዳተኞችን አይነ ስውራንን በተለይ በሚመለከትና እንደዚሁም ደግሞ ረዳትም ደግሞ ይዞ እንዲመጣ ቢፈቀድም እሱም ቢሆን ውስንነት ገደብ አለው። እድሜ ገደብ ከዚህ እስከዚህ የሚል የተቀመጠ ስላለ እሱም በተወሰነ መልኩ የራሱ የሆነ ተግዳሮት አለው። ወደፊት እሱ እንዲሻሻል እየጠየቅን ግን በአሁኑ ሰዓት አትሊስት ረዳት ይዞ መምጣት የሚችል ማንኛውም አይነ ስውር መምረጥ የሚችልበት ምቹ ሁኔታ አለ። ስድስተኛው ሀገራዊ ምርጫ ተሳትፈናል። የዛኔ እንኳን በጣም በሰፊው የሰራነው ነገር የማስተማር ነገር፣ አባሎቻችንን የማንቃት ነገር፣ የሲቪክ ኤንድ ቮተርስ ኤዱኬሽን መስጠትና አትሊስት የዛኔ ብዙ ሬዲ ስላልነበርን አትሊስት በመራጭነት እንዲመጡ የመስራት ነገር እና የተወሰኑ ሰዎችን አይ ቲንክ 15 የሚሆኑ የማህበሮቻችን አባላት በኦብዘርቨርነት የዛኔ የመጀመሪያችን ስለነበር ምርጫ ጋር ስንሰራ ብዙ መራጭነት ማምጣት እና በታዛቢነት እንዲሳተፉ የማድረግ ስራ ነበር ይሰራል። አሁን ጋር እጅግ በጣም ተዘጋጅተናል። አሁን ጋር ወደ 23 የሚሆኑ በተለያዩ ፖለቲካ ፓርቲዎች ውስጥ የሚሳተፉ ተመራጭ እጩዎች አሉ። እነሱን በመደገፍም የምናደርጋቸው ስራዎች ይኖራሉ። በተለይ በቀጣዩ ሀገር አቀፍ ምርጫ ላይ ሁሉም ዜጋ በኩል የሚሳተፍበት ዲሞክራሲያዊ የሆነ ምርጫ እንዲሆን ነው የሚጠበቀውና በዚህ ሂደት ውስጥ የአካል ጉዳተኞች ተሳትፎ እንዲኖር በትልቁ ይፈለጋል። ምክንያቱም እንደ ሀገር ከ20 ሚሊዮን በላይ አካል ጉዳተኞች አሉ ተብሎ ይታሰባል። እንደው ከዛ ውስጥ እድሜያቸው ለመምረጥ የደረሱ ከ10 ሚሊዮን በላይ ቢሆኑ እነኚህን ዜጎች የተወ ምርጫ ነው ብሎ መውሰድ አይቻልም እና እነሱ በደንብ እንዲሳተፉ የሚፈለገው የመንግስት አካል ፖለቲካ ፓርቲዎች ሁሉ በተገቢውን ትኩረት ሰጥተው እንዲሰሩ አደራ ማለት እፈልጋለሁ እና በህገ መንግስቱም የተቀመጠ አለ። ፕላስ ደግሞ በኢትዮጵያ የፈረመችው የተባበሩ መንግስታት ድርጅት የአካል ጉዳተኞች መብት ስምምነት አንቀጽ 29 ላይ መንግስት ለአካል ጉዳተኞች የፖለቲካ ተሳትፏቸው ከፍ እንዲል ምቹ ሁኔታዎችን ይፈጥራል ይላል እና ይሄን ተከትሎ ምርጫ ቦርድ በዚህ ሂደትም ትልልቅ ስራዎችን እየሰራ ከዛ በፊት ከነበሩት ውስጥ የተሻለ ሆኖ ዘንድሮ ላይ በርካታ አካል ጉዳተኞች በመራጭም በአስመራጭም በፖለቲካ ፓርቲ ጭምር ይሳተፋሉ ብለን እንጠብቃልና ለዚህ ራሳቸው አካል ጉዳተኞችም ግንባር ቀደም መሆን አለባቸው የሚል እምነት አለኝና በቀጣይ ለሚኖር ማህበራትም ፕላስ ደግሞ የምርጫ የሚያስፈጽሙ አካላትም በጋራ እንሰራለን ብዬ አስባለሁ። ይሄ እንዲሆን ደግሞ እንደ ሚኒስቴር መስሪያ ቤት የሚጠበቅብንን ስራ እንሰራለን። በሀገራችን ለመጀመሪያ ጊዜ የስድስተኛው ሀገራዊ ምርጫ በጣም የተሻለ ሁሉም የተስማማበት ምርጫ ነው ያካሄድ ነው። እንግዲህ ምርጫ አንደኛው የዴሞክራሲ መሰረት ነው። ስለዚህ ይህን ሰባተኛ ሀገራዊ ምርጫ ስኬታማ እንዲሆን ሁሉም የሚጠበቅበትን ሚና ሊጫወት ይገባል ማለት ነው። ሁሉም ሰው በዚህ ምርጫ ላይ ተሳትፎ የሚበጀውን የተሻለ የሚለውን አገሪቱን ወደ ተሻለ ደረጃ ሊያደርስ የሚችለውን አካል በምርጫ ብቻ ነው መምረጥ ያለበት። እዚህ ላይ ተሳትፎ ከፍ ማለት አለበት። በተለይ የሴቶችና የአካል ጉዳተኞች እነሱን ተጠቃሚ ሊያደርግ የሚችል ከነሱ ጋር ሊሰራ የሚችል የነሱን መብት ሊያስከብር የሚችል ፓርቲ
መምረጥ ይጠበቅባቸዋል። በደንብ ፖሊሲያቸውን በማየት በዚህ መልኩ መሄድ ያስፈልጋል። ከዛ ውጭ የፖለቲካ ፓርቲዎች እንግዲህ በሰለጠነ የፖለቲካ አካሄድ ወደ ስልጣን መምጣት የሚቻለው በምርጫና ምርጫ መንገድ መሆን እንዳለበት ሁሉም ይሄንን ተረድቶ ህገወጥ በሆነ መንገድ የሚደረገውን እንቅስቃሴ በመተው በምርጫና ምርጫ በሀሳብ የበላይነት የህዝብን ይሁንታ አግኝቶ ወደ ስልጣን መምጣት አንዱ የስልጣኔ መገለጫ ስለሆነ ሁሉም ይሄንን አማራጭ በዚህ መንገድ ቢሄድ አገራችንን ማሳደግ አገራችንን ማበልጸግ እንችላለን ብዬ አስባለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ የምርጫ ድምጽ የሚሰጥበት ቀን ግንቦት 24 ቀን 2018 ዓ.ም እንደሆነ የጊዜ ሰሌዳው አመላክቷል። ይፋዊ የምርጫ ውጤት መገለጫ ቀን ደግሞ ሰኔ 4 2018 ዓ.ም መሆኑን ቦርዱ ይፋ ማድረጉ ይታወሳል።